ዛሬም እንግዲህ ቡዜ የታለች ስንል ሰሞኑን ረጭ ብሎ ነበረ ሚዲያዋ። ይኸው ዛሬ መጣ ከፋፈተችው፣ በሩን ከፋፈተችው። ወይንዬ ቡዜ ድምፅ፣ ወይንዬ ቡዜ ድምፅ። እኔ ድምፁን የስልኬን ድምፅ ራሱ ቀንሼ ነው የማዳምጠው እውነት ለመናገር እና በጣም ነው የሚጮኸው። ቀስ ብላ ብትናገር ምን አለበት? ቀስ ብለው ልክ እንደ ዴቭ ተረጋግታ ብታወራ እና በዚህ አጋጣሚ ሩታ ተያቸው፣ በቃ ተያቸው። እስኪ መጨረሻውን እንየው ማለት እንደው እነሱ እንደሚሉት እስኪ የፈለጉበት ቦታ ወስደው አብርሃምን ወደ ጤናው መልሰው ይዘው ይምጡልሽ። አብርሃም ወደ ጤናው ከተመለሰ እኔ ራሴ ይዤው እመጣለሁ ብሎ የለ ዴቭ። ተያቸው በቃ። በዚህ ልክ እናንተ በተለይ ደግሞ ከባል ቤተሰብ ጋር በእንደዚህ አይነት ልክ ንትርክ ውስጥ መግባት በጣም ከባድ ነው እውነት ለመናገር ጋይስ። ነገ እኮ እናንተ ብዙ ነገር የሚያገናኛችሁ ሰዎች ናችሁ። ይሄ ህይወት በዚህ የሚያበቃ ጉዳይ አይደለም። ስለዚህ በእንደዚህ አይነት ሁኔታ ዲስሪስፔክት እየተደረጋችሁ ማውራታችሁ በጣም ነው የሚቀፋው እውነት ለመናገር። ዛሬ ደግሞ በጣም ቅጥ ያጣ ንግግር ነው የምትነጋገሩት ማለት ነው። ቡዜ እንግዲህ ባለፈውን ብላለች፣ ለወንድሜ ስል ከጠላቴም ጋር እስማማለሁ፣ ለአብርሃም ደህንነት ስል ከማንም ጋር ሆናለሁ ብላለች። ስለዚህ ታያቸው ሩታ፣ በቃ አትከታታያቸው፣ ፍለጋሽን አቁሚ። ኤፍሬም ወንድሙ ነው፣ የወንድምነቱን ድርሻ ይወጣ። አንቺ ልጅሽን እዛ ጋር ትተሽ እነሱን በዚህ ልክ ስትከታተይ ጭራሽ ሌላ ነገር ነው የሚያስበዱብሽ ማለት ነው። የሆነ ያደረገችው ነገር አለባት እስከምትባይ ደረጃ በዚህ ልክ አንቺ እነሱ ከተከታተልሻቸው ማለት ነው። ስለዚህ ታያቸው። አብርሃም ሕፃን አይደለም አይደለ? ይውሰዱት፣ ያድኑት፣ ድኖ እራሱን ሆኖ ይምጣ። ዴቭም እንግዲህ ዛሬ ላይ እንደዚህ አትናገሪ እያለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ሰላም ሳልላችሁ ቀጥታ ወደ ገደለው ገባሁኝ። የቡዜ ነገር ገርሞኝ ነው። በዚህ አጋጣሚ እንግዲህ አብርሃም አሁን ያለበት ጤንነቱ በጣም አሪፍ ነው እያሉ ነው። ያርግለት።